ሰላም ሰላም ወደ ተከበራችሁ የወር ትምህርት ተከታታዮች በሙሉ ሐኑካ ሰማያህ ለሁላችን እየተመኘነ በእግዚአብሔር እርዳታ ያው እንግዲህ ስለ ሐኑካ ልንወያይ ከጎኔ አራቬ ዲዲያ አለ እዚህ ሁሉ ጊዜ እንግዲህ በተለያዩ አማካኝቶች እኛ ደግሞ የኦሪትን ትምህርት መማርና ለማስተማር ስለቻለ በጣም ትልቅ ነገር ነው እና ሰላም ለአራቬ ዲዲያ ሰላም አራቬ ዮሴፍ እና እዚህ ዛሬ ማለት ነው የምንገኘው በሐኑካ በአንደኛው ቀን ነው በመጀመሪያው ቀን ስለ ሐኑካ እንወያያለን ማለት ነው ያለውን ሁኔታ መቼ እንደመረበ እንዴት እንደነበረ በአሁኑ ሰዓት የሐኑካ በዓል እንዴት ነው የሚለውና የዚህ ሐሳብ የሐኑካ በዓል ዋናው መሰረቱና ከየት እንደመጣ እንዴት እንደመጣና ከዚህ ውስጥ እኛ የምንማረው ምንድነው የሚለው ለማየት እንሞክራለን ማለት ነው። በጣም ጥሩ እዚህ በመጀመሪያ በእውነት ስለ ሐኑካ አሁን በተግባር ላይ ያለናችን በየቀኑ ከምናደርጋቸው ትእዛዝ አፈጻጸሞች ይልቅ ትንሽ ጠለቅ ብለን ማየት እንፈልገው ሐኑካ የነበረ መቼ አንስቶ ነው ጀመረ? ምክንያቱም ይህን ጥያቄ ልንጠይቅ ይገባል። ለምንድነው? ምክንያቱም ብዙ በዓላቶች በኦሪት የምናከብራቸው በኦሪት ተጽፎ እናገኛቸዋለን። በኦሪት የተጻፈ ቢሆንም ለምሳሌ በፑሪም እዚህ መጽሐፍ ኤስቴር ላይ ተዛሬ ተጽፎ እናገኛለን እና ስለዚህ ሐኑካ መቼ ነው የመጣ? በታሪክ መሰረትስ ምን ትላለህ? ስለዚህ እንግዲህ ሐኑካን በምናይበት ጊዜ እንግዲህ በሁለተኛው ቤተ መቅደስ በኩል ነበረ የነበረው በሐኑካ በመሰረት ሸባት ለመጀመሪያ ጊዜ የምናገኘው ማይ ሐኑካ ምንድነው የሚለው በሐኑካ ማስመለከተ ግሪኮች እንግዲህ ግሪኮች ዓለምን የሚመሩ እንደ ሌሎች መንግስታት በሚቀያየሩበት ጊዜ ዓለምን ለመምራት የሚያደርጉት የነበረው ኢምፔራ ኢቫኒት ምንለው ማለት ነው። የግሪኮች በዛን ጊዜ የነበረው ምንድነው የሚያደርጉት? መካከለኛው ምስራቅ ነው የምትገኘው እንግዲህ እስራኤል በመካከለኛው ምስራቅ በህም ያለው ምንድነው ከተለያዩ ከአውሮፓና ከአሲያ ከሚገኙ አህጉራት ማለት ነው የምታገናኘው እስራኤል ሀገር ነች። እስራኤል ሀገር ደግሞ ሜዲትራኒያን ሲ የሜዲትራኒያን ባህር ስላለ ይሄ በአንድ በኩል በኢኮኖሚ በኩል ማለት ነው ኢኮኖሚ በኩል የዓለም ዋና መናኸሪያ ነች። በዚህ አድርገው ብዙ ነገሮች ያልፉ ነበር መርከቦች። እነዚህ ነገሮች የሚገኙትና ከሌላ ከአንድ አህጉር ወደ አንድ አህጉር ያልፉበት ቦታ መርካዝ ሚስካሬ ተብሎ የሚጠራው እንግዲህ የዓለም የኢኮኖሚ ዋናው ምንጭ ነች ማለት ነው እስራኤል ሀገር። እና ያን ጊዜ ማንኛውም መንግስት የቱርክም ሆነ ሌሎችም የተለያዩ ኢምፔሪያ እንለው ነበር በፊት እነዛ በሚቀያየሩበት ጊዜ የነበሩት መጀመሪያ ወደ መካከለኛው ምስራቅ መምጣት ነው። ከአረቦችም ከኢሲያም ከአውሮፓም ጋር የምትገናኝ እንግዲህ በዛ ውስጥ በመካከል ላይ የምትገኘው እስራኤል ሀገር ነች። ይሄ የመጀመሪያው በኢኮኖሚ በኩል ያለው ግንኙነት ዓለም የነበረው እዚህ በእስራኤል አካባቢ በመካከለኛው ምስራቅ ውስጥ ነው። ከዛ ደግሞ ሌላኛው ርዕስ ማለት ነው ምንድነው? የሃይማኖት ጠበብት ሃይማኖት የተገኘበት ሃይማኖት የማንኛውም እምነት እንግዲህ የሚፈነጨው የመጣውም ከዛም በኋላ የሚያሳየው የሃይማኖቱ ቦታ ያለው እስራኤል ሀገር ነው። ኢየሩሳሌም ቤተመቅደሱ ያለበት ማለት ነው። ከዛም የዓለም ሕዝብ ወደ ቤተመቅደሱ ሌሎችም ይመጡ ነበር። ይሁዲዎችም በተለያየ ዓለማት ወደ ኢየሩሳሌም 3 ጊዜ በዓመት በሃጋ ዓመት ጾት በሃጋ ሸቦት በሃጋ ስኮር እንደምንለው በፋሲካ በዓል እንዲሁም በግንቦት በሸቦት እንዲሁም በዳስ በዓል ራሱ ከአረብም የሚመጡ የነበረው ከሶሪያ እነዚህ ሀገሮች እንዲያውም በስኮት ይመጡ ነበር። እንዲያውም ዝናብ እንዳይዘንብ እኛ ስለ ዝናቡ እንዲወርድ አንጸልይም ነበር ማስታወስ ነው። ያ ሁሉ የሚያሳየው ማለት ነው በአንድ በኩል እስራኤል ሀገር ወይም የመካከለኛው ምስራቅ በኢኮኖሚ በኩል ዋናው ቦታ ሲሆን በሁለተኛ በኩል ደግሞ በእምነት በኩል ያለው ይሄ እስራኤል ነች ማለት ዋናው የሆነው። ስለዚህ ግሪኮች ምንድነው የፈለጉት? በዚህ ቦታ ላይ መቀመጥ ፈለጉ። በመካከል ሆነው ዓለምን ለመምራት ፈለጉ እና ከዚህ የሚያሳዩ እንደገና ግሪኮች የእውቀት ሁሉ ምንጭ ናቸው። ፊሎሶፊያ ያ ሁሉ የጀመረው ከነሱ ነው። እነሱ ምንድነው ያሰቡት? ዓለምን በእውቀትና በሳይንስ መምራት አለብን ብለው ወደዚህ ወደ መካከለኛው ምስራቅ መጡ ማለት ነው። ያ ለመጀመሪያ እንደ መንደርደሪያ ሐሳብ የምናየው አንደኛ በኢኮኖሚ በኩል
ያላቸው ይህን መካከለኛው ምስራቅ ያለው ሁኔታ፣ ሁለተኛው ደግሞ በእምነት በኩል ያለው ሁኔታ ይህንን ቦታ መርካዝ ወይም መካከለኛ ስለሆነ በዚህ ቦታ ለመቀመጥ ስለፈለጉ። በጣም ጥሩ። ግን እንግዲህ ትንሽ ሰፋ አብረህ እንድታብራራ የምንፈልገው ነገር ምንድነው? ለምሳሌ ግሪኮች ወደ እስራኤል ሀገር መጣው አሁን እንዳልከው ጥሩ ነገር ለማድረግ ከመጡ ይህስ እንዴት ነው በእስራኤል ሀገር በነበሩ በዛን ጊዜ ይሁዲዎች ይህ ነገር እንዴት ነው የተቀበሉት? በመጀመሪያ ሌላው ደግሞ ይሄ ብቻ ሳይሆን እስራኤል ሀገር ለመድረስ መቼም ብዙ ተዋግተዋል ማለት ይቻላል አይደል? ዝም ብለው መድረሳቸው ብዙ ሌላ ህዝቦች ነበሩ በዛን ጊዜ። ሌሎች ህዝቦች የግሪክ መንግስት እንዴት ነው የተቀበሏቸው? ከዛ ባሻገር ደግሞ ልክ እንዳልከው እስራኤል ሀገር እንዴት ነው የህዝብ እስራኤል ያን ጊዜስ ምን ያህል ህዝብ ነበረ በእስራኤል ሀገር? ያው እንግዲህ ታሪኩን ለማስታወስ ያህል በሁለተኛው ቤተ መቅደስ ጊዜ ነው የነበረ። ከዛ በፊት ያው እንግዲህ ህዝብ እስራኤል ብዙ ችግሮችን አልፎ ነበረ። ራሱ ስደት አይቶ ነበረ የመጀመሪያው ቤተ መቅደስ ከፈረሰ በኋላ እና ስለዚህ እስራኤል ሀገር የነበሩት የዛን ጊዜ ይሁዲዎች የግሪኮችንን ሐሳብና ዓላማ ያዘች ሀገር ኖረን በአንድ በኩል በኢኮኖሚ እንዳልከው ንግድ ማስተላለፊያ ከዚህኛው ሀገር ወደ አፍሪካ ወደ ምስራቅ ከዛ በኋላ ደግሞ ወደ አውሮፓ፣ በሌላ በኩል ደግሞ የሃይማኖት ምንጭ ናት ብለናል የዚች ሀገር ማለት ነው። ማንኛውም ንጉስ እዚች ሀገር መጥቶ ነግሶ እኔ ነኝ የማለት እንትን እንዳለው ያለን በነገራችን ላይ ኋላም ደግሞ እናብራራለን። አሁንም ይሄንን እናየዋለን። እና ስለዚህ አዞረን በለና እንዴት ነው የዛን ጊዜ ህዝበ እስራኤል በዚህ ሀገር የነበሩት እንዴት ነው የተቀበሉት? ይሄንን እንግዲህ እንደምናየው ሁለት ነገሮች አሉ በዚህ ላይ በማንኛውም በእስራኤል ህዝብም በሌሎችም በኩል ማለት ነው በእስራኤል ውስጥ በአንድ በኩል የግሪኮች ሐሳብ ማለት ነው በጣም እንትን ይስባል ማለት ነው። ምንድነው እነሱ በእውቀት ነው የተጠቀሙ። የተለያዩ ድልድዮችን ይሰሩ ነበር፣ ብዙ ነገሮችን ያደርጉ ነበር፣ እውቀትን ያመጡ ነበር፣ ብዙ እውቀት ነበር። ብዙዎቹ ምን አሉ ህዝበ እስራኤል ማለት ነው የተወሰኑት ይህንን ብንቀበለው ምንም ችግር የለም፣ ምክንያቱም የዓለም የብልጥግና የእድገት ዓለም ስለሆነ ይህንን ብንቀበለው ምንም ችግር አመጣም ብለው ወደዛ ወደ ግሪካን ሐሳብ የገቡ ነበር። አንዳንዶች ደግሞ አይ እነዚህ ግሪኮች ቢያደርጉትም ቢሰሩትም ለጥሩ ነገር አይደለም የሚያደርጉት ለራሳቸው ጥቅም ነው እንጂ ለኛ ሊጠቅሙን አይደለም፣ እኛ ይሄንን ነገር አንቀበለውም ብለው እንትን ያሉ ነበር። ያንን ነገር የተቃረኑ ነበር። በዛ ምክንያት ነው። ስለዚህ አንድ ወጥ ስላልነበረ ህዝበ እስራኤል የግሪኮችን ያመጡትን ሐሳብና ያላቸውን ዓላማ አልተቀበሉትም። ስላልተቀበሉት ምንድነው ያደረጉት ግሪኮች? መጀመሪያ እንግዲህ ስላልተቀበሉት ህዝበ እስራኤሎች አሁን ይህን ምን እናደርጋለን? ዋናውን የነሱን የእምነታቸውን መቆሚያ ዋናውን ሐሳብ መደምሰስ አለብን ብለው ተወሰኑ። ያን እንዴት ነው መደምሰስ የሚችሉት? ማለት በዛን ጊዜ እንደሚመስለው ጨርሰው ማጥፋት አልቻሉም። ለምሳሌ ቤተ መቅደሱን ማቃጠል ይችሉ ነበር፣ ብዙ ነገሮችን ማድረግ ነበር። አሁን እነሱ ምንድነው የፈለጉት? ማቃጠል፣ ማውደም፣ ሀብት ንብረትን ማውደም አልፈለጉም። ምንድነው ያለው? ያንን ነገር ማርከስ ነው የፈለጉት። ከረከሰ ህዝበ እስራኤሎች እንግዲህ ይሁዳን ያ ቦታ ከረከሰባቸው እንደኛ ይሆናል። ስለዚህ መጥፎ ነገሮችን በኦሪት የማይፈቅደውን ለህዝበ እስራኤል ለእምነቱ ተቃራኒ የሆኑ ነገሮችን ማዛመት ጀመሩ። ለዛ ነው እንግዲህ ቤተ መቅደሱን አረከሱት ብለን ምንለው። ቤተ መቅደሱን በማርከሳቸው ምንድነው የነሱ ሐሳብ? ቅድስናን መቋመም ነው እንጂ ሀብት ንብረትን ማውደም አይደለም። ምክንያቱም ለምንድነው እንደዚህ ሊሉ የቻሉ? አረ ትንሽ እናስታውስ። ለምሳሌ ነቡከደነፆር ሲመጣ የመጀመሪያው ቤተ መቅደስ ያው ደስ ይል ነበር። አሁን ሊቃውንቶች እንደሚሉት ቤተ መቅደሱ የመጀመሪያው ቤተ መቅደስ ንጉሥ ሰለሞን ሲሰራው ብዙ ዓመት ነው የለፋበት። እዚህ የቤተ መቅደሱን ግንብ ያላየ ሰው መልካምና ውበት ያለው ግንብ አይቶ አያውቅም ይላል። ያምር ነበር፣ ግን ቢሆንም ነቡከደነፆር እንደመጣ ወዲያውኑ ያፈረሰው አይደል? እነዚህ ግና አናፈርስም አሉ። ምናልባት ቀደም እንዳልከው አናፈርስም ያሉበት ምክንያት ወይም ልናፈርሰው አንፈልግም ልናወድም አንፈልግም ያሉበት ምክንያት ምን ነው ሊሆን ይችላል? ውበትን ይወዳሉ እነሱ፣ አሁን መገንባትን ይወዳሉ እና ስለዚህ ስማቸው ማስጠራት ይፈልጋሉ። እንዲሁም የተለያዩ ሌላ ነገሮችን ያደረጉ በርግጥ ያው እንግዲህ ከቤተ መቅደስ ውስጥም ደስ የሚላቸውን ነገር
በመስራት ወይም የመንግስታቸውን ሐውልት በመስራት ያ ሁሉ የቅድም ያልነው አሁን ቅድም የምትለው በውበት በኩል እንግዲህ ቴክኖሎጂ በሚመጣበት ጊዜ እድገት በሚመጣበት ጊዜ ይሄ ለዚህ ነው ያሸበርቃል። ለምን ውበት እንግዲህ ውበት ደስ የሚል ነገር ነው። አንድ ነገር ውበትን ካሳየ ሌሎችም ያጨበጭቡልሃል፣ ሌሎችም አብረው ይሄዳሉ፣ በዛ ነገር ይማረካሉ ማለት ነው። ስለዚህ ሚትያብኒም ያልነው ወደ ግሪክ እምነትም ወደ ግሪክ የህይወት ተጨባጭነት ያንን ሐሳብ ሊጨበጡ ይቻሉ ብዙ ይሁዶችም ነበሩ። ሚትያብኒም ያልነው ለምንድን ነው ያሉት? እኛ ውበትን እናደንቃለን። ውበት ትልቅ ነገር ነው። ለዚህ ነው ቅድም ማውደም ከሆነ ያንን ግዛት የሚቃረን ብዙ ሰው ይወጣል። እነዚህ ግን በመላ ነው የሄዱት። ምንድነው ያደረጉት? በደንብ አድርገው ነገሮችን በደንብ ለቅዱሳን ነገሮችን መቋም ነው እንጂ ቅዱሳን ነገሮችን ማጥፋት አይደለም የመጡት። ስለዚህ ከገንዘብና ከሌላ ነገሮች ጋር ውድቀት አያመጡ። ያመጡት ገንዘቡ መጠቀም አለብን፣ ግን ለኛ ሐሳብ ለሆነው ነገር መቃረን አለባቸው ብለው ነው የተነሱት። ምክንያቱም ዘወርን ቅድም ጠቅሼ ያለፍኩት ምንድነው እንግዲህ በይበልጥ በኦሪት ላይ እንደተጻፈው ምንድነው የሚለው? በኦሪት ዘፍጥረት መጀመሪያ አካባቢ ላይ ቆይተን እናያለን። ግን ምንድነው የሚለው? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ምድርም አንዳች ነበር፣ ጨለማው በጥልቀት ውስጥ ነበር። ጨለማ በጥልቀት ውስጥ ነበር ሲባል ምንድነው ይላሉ ሊቃውንቶች ሲያስረዱን? ጨለማው በጥልቀት ውስጥ የግሪክ አካሃድ የመንግስት የዛም ሰዓት የነበረው ምንድነው ማለት ጨለማ ነው የሚባለው። እንዴት ጨለማ ሊሆን ይችላል? ከባድ ጥያቄ። በጣም ጥሩ። ጨለማ ሊሆን አይችልም። ይሄ ብቻ ሳይሆን በዛው ኦሪት ዘፍጥረት ላይ ምን ተጻፈ? ለኖህ 3 ልጆች ነበሩት። ምን ያለ የፌት የግሪክ ንጉስ ነው። የፍት ኤሎኪም የፌት ውበትንን ሰጠለ። ውበት የነሱን ክህንነትን ለእስራኤል ለሸም ሰጠ። ስለዚህ አሁን እንደጠቀስከው በጣም ያደናግራል። ምክንያቱም በአንድ በኩል ጨለማ ነው አልከን፣ በሌላ በኩል ደግሞ ውበትን ሰጠን። እግዚአብሔር እንዴት ነው ይሄ እንዴት ነው የሚዛመደው? አሁን ይሄን ነገር ይሄ አሁን ኮንፊውዝ የምንለዋል። ያንን ነገር ያዛባዋል፣ ያጣፋዋል። አንድ ነገር ጥሩ ነው ትለዋለህ፣ በሌላ በኩል ደግሞ መልካም ነው፣ ጥሩ ነው፣ ውበት አለው ትላለህ። እንግዲህ የህይወታችን በሙሉ ጠቅላይ በምናይበት ጊዜ ማመዛዘንና መምረጥ ነው። እንግዲህ ቅድም ያልነው እንግዲህ ያቫን ለምን ጨለማ ሆናል? መጀመሪያ ጨለማ ውበትን እነሱ ይወዳሉ። አሁኑ ላይ በምናይበት ጊዜ ማንኛውም ሰው ጥሩ ግንብ ሲያይ፣ ጥሩ ቤት ሲያይ፣ ጥሩ ነገሮች ሲያይ ውበቱ ደስ ይለዋል፣ ፊቱ ፈካ ይላል፣ ደስ ይላል፣ ጥሩ ነው። ግን ይሄ ውበት ዓላማ አይደለም። ውበት ለጊዜው የሚሰጥ ደስ የሚያሰኝ ነው እንጂ የሚቀጥል ይሄ ዓላማችን አይደለም። በእነሱ በኩል ዓላማ ነው። በእኛ በኩል በይሁዲዎች በኩል ያለው ምንድነው? ዓላማ አይደለም። ያስፈልጋል፣ ጥሩ ነው፣ በጣም ጥሩ ነው። ዓለም ውበት ማለው ይኖራል፣ ጥሩ ነገሮች ያስፈልጋል። ቤተ መቅደሱ በጣም ደስ የሚል ነበር ብለናል። ምክንያቱም ማንኛውም ጥሩ ነገር ለእግዚአብሔርም ደስ ያሰኛል፣ በሰውም ደስ ያሰኛል ማለት ነው። ሰው መጥፎ ነገር እንደማይፈልገው ብሎ እግዚአብሔርን ጥሩ ነገር ያስፈልጋል። ጥሩ ነው ለፈጣሪ ማምጣት አለበት። እንዲያውም ቤተ መቅደሱን የመጀመሪያውን ያየ ውበትን አላየም ብለን ያም አላቸው። ግን በሌላ በኩል ደግሞ ያው ውበት ዋና ዓላማ ስታደርገው መጥፎ ነው። እንግዲህ ውበት ከሌለ አይበለውና ውበት የሌላቸውን ሰዎች ልታጠፋ ትችላለህ። ውበት የሌላቸው ነገሮች በዚህ ዓለም ቦታ የላቸው ማለት ነው። ይሄ ደግሞ በጣም ከባድ አደገኛ ነገር ነው አይደለም? ለሁሉም ቦታ መስጠት አለብን። ለሁሉም ውበት የመጨረሻ ይሄ ነው። እንግዲህ ጨለማ ያለው ምንድነው? ሁለተኛው አንቀጽ ቢሆን ይሄ በውበት በኩል ስንል በጨለማ አላመጡም። በምን አይበት ጊዜ በአሁኑ ሰዓት የፊሎሶፊያና የተለያዩ ነገሮች ፊሎሶፊያ የምንለው ፊሎ ማለት ፍቅር ማለት ነው። ሶፊያ ማለት ደግሞ የእውቀት ማለት የእውቀት መውደድ ነው። እውቀት የሚወድ ሁሉ ሊቅ ይሆናል። አሁን እውቀት በጣም አስፈላጊ ነው በዚህ ዓለም። ፈጣሪም እኮ እግዚአብሔር ይሰጠን የሰው ልጅ ከእንስሳት የሚለየው በማወቁ ነው። እግዚአብሔርም ስንፋሰፋ አለበት የሚለው እውቀትን ሰጠው ማለት ነው። እውቀት ባይኖረን ኖሮ ምንም ነገር አንችልም። እና እውቀት ትልቅ ነገር ነው። የእውቀት ፍቅር በእነሱ ላይ በግሪኮች ላይ አደረ ይላል። የእውቀት ብሎ የመጣው ከዛ ጀምሮ ከጊዜ በኋላ ከተወሰነ ጊዜ ምንድነው የመጣው? የዓለም ዲቨሎፕመንት ነው፣ እድገት መጣ። እድገት የመጣው አሁን ያለንበት አውሮፕላኖች፣ ባቡሮች፣ የተለያዩ ትራንስፖርት በዓለም
አሜሪካውን ስንት ዓመት ብትሄድ ማደርስበትን በ12 ሰዓት አሜሪካ መድረስ ይቻላል። ኢትዮጵያ ብዙ ጊዜ የሚወስደው በ4 ሰዓት ከ10 ደቂቃ መድረስ ይችላል። ይህ ሁሉ ባጭር የመጣው እንግዲህ የእውቀት የሰው ልጅ እያነጸ ሲመጣ ነው። ችግሩ ምንድነው? እንግዲህ እውቀት ለሰው ልጅ የተሰጠው ፈጣሪ ያነጸው የሰጠው ነው። ግን በሌላ በኩል ደግሞ እውቀት ባዶችን ያስቀራል፣ ራቁታችን ሊያሰደን ይችላል። ለምን? አንድ ሰው በእውቀቱ መመካት የለበትም። እውቀት ጥሩ ነው፣ ግን እውቀት ብቻ አይደለም። እንግዲህ የዚህ አሁን ገባ እያልን ስንል እንደምታውቀው ኦሪታችን ራሱ ስትነግረን እግዚአብሔርን ፈጣሪም እኮ እምነትም በእውቀት ብቻ የተመሰረተ አይደለም። በጣም እምነታችን በእውቀት ብቻ አይደለም የተመሰረተው። በምንድነው? ከእውቀት በላይ ፈጣሪ አለ፣ ዓለምን የሚመራ አለ። እኛ እናውቃለን፣ በጥበባችን ብዙ ነገር መገንባታለን። እንደምታውቀው ሳይንስ ኦሪት ሳይንስን አትቃረን። ሳይንስ ቴክኖሎጂ ማለት ነው። ያሉ እድገቶች ሁሉ ሊቃውንቶች ምንም ነገር ባዮሎጂም ሆነ ሳይንስም ሆነ ማንኛውም የሰው ልጅ ውጤት የሆነ የእውቀት ውጤት የሆነውን በሙሉ ኦሪት አትቃረን። ኦሪት ትወዳለች። ባዮሎጂ እንዲያውም እግዚአብሔር ምንድነው የሚለው? ያንን ነገር ሊቃረናል። ያንን ነገር በሙሉ እውነት ነው ነው የሚያስበው። ነገር ግን የሰው ልጅ ይሄ ነገር ሁሉ የሰው ልጅ ምንድነው ዓላማ? ይሄኛን ሊያገለግል የመጣ የኛ ማገልገያ ነው እንጂ ይሄ አንደኛ የኛ የምንገለገልበት አይደለም። ይሄ ራሱ ዓላማ አይደለም። እውቀት የእግዚአብሔር ማለት እውቀት ነገሮችን በዓለም ላይ የምናስፋፋው ብርሃን የሚመጣ እንደሚሉት ብርሃን ትንሽ ብርሃን ብዙ ጨለማን ይወግዳል። ያለን የእውቀት አለ። ግን ምንድነው የእውቀቱ ሁሉ ምንጭ ሆነው ደግሞ ፈጣሪ አምላክ አለ። ግሪኮች ያሰቡት ምንድነው? እግዚአብሔር የለም። ሁሉም የሚካሄደው ዓለም የሚጓዘው በተፈጥሮ በተሰጠው ተይባ ምንለው ተፈጥሯዊ ሁኔታ ነው። ያንንም እውቀት የሚያንጸባርቀው ይህንን ነገር ደግሞ እየገለጠ ለዓለም የሚያሳየው የሰው ልጅ ነው። ለምሳሌ ፊሎሶፊ የምንላቸው የፍልስፍና ማህደር ያሉት የሳይንስ ጠበብቶች እንዲሁ የእውቀት ብዙ ነገሮች አሉ። ይህን ነገር ለዓለም ማሰራጨት ነው እንግዲህ የግሪኮች ዓላማ የነበረው። ይህም ሁሉ የሚቃረነው ማን ነው? በዓለም ላይ ካሉት በይበልጥ ቅድም እንዳልነው የሆነ ቤተ መቅደስ አለ ኢየሩሳሌም ውስጥ። ያ ቤተ መቅደስ እነዚህ ነገሮች ሁሉ ምድራዊ ናቸው። እናንተ የምታመጡት እድገትም ሆነ ማንኛውም ነገር የምታመጡት ምድራዊ ስለሆነ እኛ ደግሞ ከምድር በላይ ከላይ አለን። ከላይ የምንቀበለው ቤተ መቅደስ እንግዲህ ከላይ ያለውን እውቀት ወደ ታች የሚያመጣ ነው። የእግዚአብሔር የሚገናኝበት የእውቀት መርሆች የሚራመዱበት እንደ ኢየሩሳሌም። ለዚህ ነው ዓለም ሁሉ ከዛ ውስጥ ነው። ለምሳሌ አንድ ልጅ ህፃን ትናንትና የተወለደ ዳቦ እንካን ብላ ብትለው አይበላም። ምንድነው የሚያደርገው? የእናቱን ጡት ይጠባል። የእውቀትን ምንጸባው በዚህ ዓለም ደግሞ እውቀት የሚመጣው ከኢየሩሳሌም እውቀት ከኢየሩሳሌም ትፈልቃለች የሚለው ማለት ይሄን ለነሱ ተቃራኒ ሆነ። ምክንያቱም እነሱ ያስቡት ምንድነው? የዓለም የሚመራው በእውቀት ነው፣ በሰው ልጅ እውቀት ነው። ከዚህ እውቀት በላይ ከሆነ ግን እምነት የለም፣ ምንም ነገር የለም። እንደዚህ ተሆነ ምን ነገሮች ወሰኑ በህዝበ እስራኤል ይህንን ነገር መቃረናቸው የሚያሳየን። ምክንያቱም እንበል እያንዳንዱ ሌሎች ህዝቦች በታሪክ መጽሐፎች እንደተገለጹት ብዙ ህዝቦች ግሪኮች መጠው ያጠቋቸው ተዋግተው ያጠቋቸው እና የነገሱባቸው ሀገሮች ማለት ነው የግሪክን ጥበብና እውቀት ወደሆነ የተቀበሉ። እስራኤል ግና አልተቀበሉም። አዚ ሁለት ጥያቄዎች እንድታብራራልን እንፈልገው ነገር ምንድነው? በእስራኤል ሀገር ከመጡ በኋላ በምን አይነት መንገዶች ግሪኮች ነው የነሱን እምነት ሊቀበሉና የነሱን አጀንዳ ሐሳብ ሊቀበሉ ምን ከባድ የሆኑ ውሳኔዎች ወሰኑ? ምክንያቱም ቅድም እንዳልኸው ያንን ቅድስና መውሰድ ፈልገዋል፣ ያንን ቅድስና ተቃርነዋል ብለሃል አይደል? የት ቦታ ነው የምናያቸው እነዚህ ነገሮች? አንደኛ ሌላው ደግሞ ወዲያው እንደመጡ ነው ይሄን ነገር ቶሎ ብለው ያደረጉት ወይስ ምናልባት በመንገድ ላይ የተለያዩ ነገሮች አስበው ነበረ? ይሄንን ደግሞ ተብራራ እንፈልጋለን። በተለይ ደግሞ ሶስተኛው ጥያቄ የምጠይቀው ደግሞ ምንድነው ያን ጊዜ ሊቃውንቶች አልነበሩም እንዴ? ብዙ ሚትያቭኒ
ብዙ ወደ ግሪክ ሐሳብ ወደ ግሪክ አጀንዳ የተሳቡ ህዝቦች ህዝበ እስራኤል ይሁዲዎች ሊቃውንቶችን አልጠየቁም። ይቻላል አይቻልም። ምክንያቱም ትልቁ የህዝበ እስራኤል ስጦታ ምንድነው? ሊቃውንቶች ሲኖሩ ነው አይደለ? ሊቃውንቶች ሲኖሩ አሰለ ሐራብ በስተለክ ምናሰፈ ራብ ካለ ጠይቃለህ፣ ይቻላል አይቻልም። እና ሊቃውንቶች ነበሩ በዚህ ጊዜ ምን ነገሮችን አስተላለፉ የሚለው የመጀመሪያው ጥያቄ ማለት ይህን ነገር ለማምጣት ያደረጉት መጀመሪያ ቅድም እንዳልከው እንግዲህ አንድ ነገርን ስታስበው በረጅም ስታስበው ወዲያውኑ ግሪኮች እስከማውቀው ድረስ ብለ አንተ ልታረመኝ ትችላለህ። ወዲያውኑ አይደለም ይህን ነገር ወዲያውኑ ዘለው መጣው ይህን ነገር የወሰኑት ከጊዜ በኋላ ጊዜ ሰጠው ነገሮችን ካጠኑ በኋላ ሰዎችን ካስተማሩ በኋላ የራሳቸውን የሪዮት ዓለም ያላቸውን ሐሳብ ካሰራጩ በኋላ ነው ማን ይሆናል ማን ይሄዳል ያሉትን እዚህ ያሉትን ሁኔታዎች በማየት ነው ያን ከጥቂት በኋላ ከጊዜ በኋላ ነው ያደረጉት እንጂ ወዲያው አይደለም። ሂደት ነበረው ማለት ነው። ሂደት ነበረው። ያን ግን መጀመሪያ ግን የተቀመጡባቸው ነጥቦች አሉ። አሁን በሃኑካ የምናስታውሰው ማለት ነው። በሃኑካ ምሳሌው መጀመሪያ ወሮችን ሮሽ ሆደሽ እንዳይከበር ምክንያቱም በኦሮሽ ሆደሽ ማለት የጨረቃ በዓል ማለት በመጀመሪያው እግዚአብሔር ከሰጠን ትእዛዝ እንታውቀው እግዚአብሔር አምላካችን ህዝበ እስራኤል ከተመሰረተበት ደቂቃና ሰዓት ጀምሮ ከግብጽ ከወጣ በኋላ በህዝብ ደረጃ እንግዲህ ተመሰረተው እና በዛ ላይ መጀመሪያ የሰጠው እግዚአብሔር ጊዜን ነው። ጊዜን መቀደስ ነው። እንግዲህ ጊዜን መቀደስ ማለት እንግዲህ አንድ ማንኛውም ነገር ጊዜን ስራም ጊዜ ነው። ሰዓትን በጊዜው መድረስ ሰዓት ምንለው ግን መቀደስን ደግሞ ቅድስና ሊኖረው የሚችለው በመሰራቸው ስርዓቶች ነው። እንደገና ደግሞ ምንድነው ጥቅሜ ዓላማ ይዞ የሚሰራ ስራ ነው ቅድስና የሚያመጣው። ይህ ዓለም ብቻ አይደለም። ለምሳሌ እንጀራ ተጋገረ አሁን በላው ታለቀ ለጊዜው ነው። ጊዜ ነበረ ሄደ ነው። ግን ጊዜን ስትቀድስ ዓላማ ምንድነው? እዚህ ዓለም ምንድነው ዓላማ? የህይወት ዓላማ ምንድነው? የተፈጠርኩት ምንድነው? ቅድም እንዳለው ብዙ አለ። እንግዲህ ሳይንስ ስንለው ሰው የተፈጠረው ራሱን ፈጥሮ ነው። እንግዲህ እነሱ ያመጡት የሳይንስ ቅርንጫፍ ነው። እንግዲህ ራሱን ስለፈጠረ ይጥላመጣ እና ምንድነው ያደረጉት? ወሮችን እንዳንቀድሳለን። ወሩ በፊት እንደምታውቀው ወሮቹ እንዳሁኑ ሌላ ዘቀን እስከመጣ ድረስ ያንን እስካልደነገገ ድረስ በፊት የነበረው ከዛ ተራራ ወጥቶ አንዱ ሚዶራለት መስክሮችና በዳኞች ይመጣሉ። እንደውም ከሶሪያ አንስተው ከኢራቅ አንስተው ይመጣሉ። ወሩን ጨረቃን አየናት ብለው ማለት ነው። እነዛ ይመረመራሉ። ውሸታም ከሆኑ እዚህ ይቀጣሉ፣ ጥሩ ከሆኑ ድግስ ይደገስላቸዋል፣ ይበላሉ፣ ይጠጣሉ። ለምን ሊቃውንቶችን ሁሉ ያደርጉ ቤዲን የሸር ወሆከር ምንድናችሁ? መቼና ያያችኋል? በስንት ሰዓት እንዴት? ምክንያቱም የኦር መቀደስ የጊዜን መቀደስ ያመጣል። የጊዜን መቀደስ ደግሞ ከእግዚአብሔር ጋር መቼ በዓል እንደሚሆን ታውቀዋለህ። በዛ መሰረት በዓላትን በትክክለኛ ማክበር እንችላለን። የዛ ካላንደር አሁን ያለነው ካላንደር ለኛ ቀላል ነው። ምክንያቱም ተጽፏል። መቼ ነው ሮሻሻ መቼ ነው ይሁሉ ተጽፏል። አባል ያነሳ መቼ እንደሆነ እንዴት ያውቃል? አሁን ለምሳሌ ብዙ በዓላቶች አሉ ስለማናቃቸው ሊሆን ይችላል ላይሆን ይችላል። እንደ ሮሻሻ 2 ቀን ይከበራል። በወሬት ላይ ያለው የቀንደ መለከት ይነፋበት ቀን ይውላችሁ 1 ቀን ነው መሆን ያለበት። ለምን አናውቅም መቼ እንደሚሆን። የመጀመሪያው ቀን ነው የሁለተኛው ቀን ነው። ምን አላስ ከዘገዩስ እንዴት ይሆናል? እነዚህ ነገሮች ሁሉ ብዙ ውጣ ውረድ ነበረባቸው። ግሪኮች አላ ምንድነው ከጊዜ ነው የሚሰሩት። ጊዜን እንዳንቀደስ ፈልገው ጊዜን ካልቀደስን ወሩ መቼ እንደሚቤት ካላወቅና በቃ ሁሉ ነገር ቅድም እንዳልኩ ነገሮችን ሁሉ ማዛባት ነው። ከዛ በኋላ ጊዜ ከሌለ መቼ እንደሆነ በእነሱ ጊዜ ተላላ እንደማንኛውም ህዝብ ሆነ አለባቸው ማለት ነው። ሁሉ ቀን እነሱ የፈለጉት ደግሞ ሁሉ ቀን እንድትሰራ ነው። ዝም ጊዜ እምነቶች ናቸው እንጂ ለምሳሌ እውነት ይሁን ውሸት ይሁን ሌላ ጉዳይ ነው፣ ሌላ ምናጠራ ነው። ግን ማንኛውም እምነት የተወሰነ ቀን የተቀደሳል። እስላሞችም ተወስ አረብ አለ ሌሎችም እንደዚህ እያንዳንዱ ሰው የተወሰነ ቀን ይቀን ቅዱስ ነው ይላል። ያ ሌላ ጉዳይ ነው። እውነት ነው ውሸት ነው ለምን እንዴት በሌላ ጊዜ ነው በሌላ ጊዜ ነው አባል ሆኖ ግን አስፈላጊ እንደሆነ ምንድነው የቀን ቅድስና የነሱን ዓላማ በየቀኑ መስራት አለበት፣ በየቀኑ ማደግ አለበት እንጂ ሰው ቦዘኔ የሚሆን እንዳይፈልጉ። ስለዚህ መጀመሪያ ቀን እንትን ማድረግ አለባቸው ማለት ነው። ቀን እንዳይቀደስ ማድረግ አለባቸው። ከዛ ሰንበት ነች። ሰንበት እንዳከብሩ
ሰንበት ለምን ማከበር የለባቸው? ሰንበት ከእግዚአብሔር የተሰጠች ዓለምን የፈጠረ ፈጣሪ አምላክ አንድ ፈጣሪ እንዳለ የምናስታውቅ ነው። ዘካርያስ ማሰብርሽ ከዓለም የተፈጠረበት እንደገና ከግብጽ የሆነበት ሁለት ምክንያቶች አሉ። ሰንበት አሁን ሰንበትን ካሻሩ ዓለምን የፈጠረ ማንም እንደሆነ ራሱን የፈጠረ አድርገን ልንወስድ ነው ማለት ነው። ቅድም እንዳልከው ማለት ነው ጥንታዊ ነው ድሮ ራሱ የተፈጠረ ነው እንደዛ መጣ ማለት ነው። ስለዚህ ፈጣሪ አልፈጠረም ካልና ጥሩ ነው ማለት ነው ለነሱ። ምክንያቱም ይሄ አሁን ያለን እምነት እንዲወድቅ አድርገዋል። ሰዎች እንደማንኛውም ይሆናሉ። የጊዜ እንትን ከሆነ ቅድስና ማይኖርም ማን እንደፈጠረው መጣቀም። ስለዚህ ጊዜ አልሰጥም ማለት ሁለተኛው ሶስተኛው ደግሞ ምንድነው ግርዛት። ምን ጨነቃቸው? ግርዛት ይቆረጠው ምን ያደርግ? ለምን? ምክንያቱም ሕዝበ እስራኤል ከሌሎቹ ልዩ ይሆናል። ያ ማለት ቅድስናና እርክስናን መለየት መጣ። ቅድስና እርክስና መለየት ለምን ያስፈልጋል ባለበት ጊዜ በኦላማ ማቴሪያ ማለት በዚህ ያለንበት ዓለም እንደነሱ አባ ቅዱስ የሚባለው ዕውቀትን የተጠቀመ በዕውቀት አንጠልሎ አውቆም ያውቅ ብቻ እንጂ የሰውነት ቅድስና የለው። ስለዚህ ይሁዲ ግን ምንድን ያለው በሰውም ደረጃ ቅድስና እርክስና አለ። የእርክስና ቅድስናነት ከየት የመጣ ብለን በምንጠይቅበት ጊዜ ይህም ከፈጣሪ ነው። ስለዚህ ይሁዲዎች ልዩ መሆን የለባቸውም ነው ዋናው። አንደኛ ልዩ መሆን የለባቸውም፣ ስለዚህ እነሱ መገረዝ የለባቸውም ብለው ግርዛት እንዳይፈጸም አለ። እነዚህ ሶስት ነገሮች እንደምታዩ አንደኛ በህብረተሰቡ ዘንድ በግርዝና በህብረተሰቡ ዘንድ በሰንበት ስላለማፈጣጠር ወራቶች ባህላቶች ይመጣ ይህ ሁሉ ከተሰረዘ ማለት ነው ምን ሆነ ማለት ነው? እንደማንኛውም ዓለም ህዝብ ሆነ ማለት እንደማንኛውም ዓለም ህዝብ ሆነ ማለት በሙሉ የሚያመጣው አሁን ያለንበት የእድገት ዓለም ያንን ብቻ እንከተላለን። ህዝበ እስራኤል ግን እንደዛ መሆን አልፈለገም። ሚትያብኒም ወደ ኢቫኖች ወደ ግሪኮች እዛው የገቡት ማለት ነው። ምንድነው ያሉት? ይሄ ነገር ሳባቸው ሰው ነው በምታየው ታምናለህ፣ በምትወያይበት በምትነግረው በጣም ደስ የሚል ሲያው ቅድም እንዳልነው መጀመሪያ ውበትን ስላንጸባረቁ ያለው ሁኔታ ስላዩ በቀላሉ መሄድ ጀመሩ። ሌሎቹ ግን እንደማትቲያውን አሁን ወደ እንድንገባለን ወደዛ ወደ ሃኑካ ዋና ዓላማ እነሱ ግን በመቃረን አንደኛ ዋናው ቅዱስ ቦታችን እንዴት ታረክሳላችሁ? እነሱ እኮ ምን ታረክሳላችሁ? ምን አገባችሁ እዛ ውስጥ? አየው ዋናው የተነሳው ምንድነው? ይሄ ጥሩ አይደለም፣ ይሄ እኛን ይቃረናል፣ የኛን ሐሳብ ሁሉ ተቃራኒ ነው፣ የነሱን ሐሳብ የሚቃረን ነው። በአሁኑ ሰዓት ምንድነው ያሉት? ያንን ነገር ማርከስ ጀመሩ፣ ያንን ነገር ጥሩ እንዳይሆን ጀመሩ አደረጉ። ስለዚህ እነዚህ ነገሮች ማለት ነው ግሪኮች በሃኑካ ይህንን ነገር ሊያጠፉ የተነሱ ህዝበ እስራኤልን ወደ ማንኛውም እንዳለም ህዝብ ነው እንዲቀመጡ የፈለጉ ናቸው። አሁን እኛ ጥያቄ ምንድነው? እዚህ ላይ እኛ እንዳለም ህዝቦች ነው ወይስ አይደለንም የሚል በጣም አጠያቂ ነው። በአንድ በኩል የዘረኝነት ነው ልትሉ ለምን እኛ ልዩ ሆነ ነው? ሌሎችም አሉ። ለምን ህዝበ እስራኤል ሁሉም በህዝበ እስራኤል ዘንድ አሁን እንደ ቅድምም እንዳልኸው ምክንያቱም እነሱም ያሉ ምንድነው እነዚህ ሶስት ነገሮች በተለይ ያልካቸው እና ደግሞ ኋላ ደግሞ አለ ዋናው ኦሪትን እንደተማሩ ብለው ሲወሰኑ ምክንያቱም እነሱ የፈለጉት ምንድነው እንደማንኛውም ሰው ማን አለባቸው ጊዜ ሁሉም አለው ጊዜ ለይሁዲ ብቻ አይደለም ጊዜ አለና ያንዳንዱ ሰዓትም የሚያስፈልግ ብላችሁን ምን ወራታለን ወራታችን ያንዳንዱ ህዝብ ወራት አለው የ7 ቀን 6 ቀን አላቸው ለሁሉም ህዝቡ እና ደግሞ በተለይ ግርዛት ምክንያቱም ምን ያለው እነሱ ተፈጥሯዊ ለምንድነው የሰው አካል እንደተፈጠረው በተፈጥሯዊነቱ ለምንድነው አካል የሚጎዱት አዝቦነት እነዚህ ሶስት ነገሮች ግና እና ኦሪት ስንማ የህዝብ ሳይ ልዩነት ያሳያሉ ማለት ነው አይደል? ስለዚህ ኦሪት መማሩ ቅድም ያልተከሰ ኦሪት መማሩ ደግሞ ዋናው ምንድነው እውነት ነው። አሁን ያሳወስከው ኦሪት መማሩ ልዩ የሚያደርገን ከሌሎቹ እምነት የበለጠ ማለት ነው። ኦሪት በጥያቄና በመልስ በውይይት በሃይምሮ ላይ የተገነባ ነው። ኦሪት ትምህርት ዝም ብሎ ማመን አይደለም። ያ ነው ልዩ የሚያደርገው። እንዲያውም ኦሪት ልሙድ ቶራ ሽኩላ ከነገድ ኩለም ኦሪትን ካልተማረ መጀመሪያ ካልተማረ መፈጸም አይችልም። ራሱ እምነት የተገነባው በኦሪት ነው።
ትምህርት ማለት ለዚህ ነው ቅድም ያለው እንደው በዛው ሸፋፍነን አለፍን እንጂ ሳይንስንና ፊሎሶፊ የተለያዩ የእውቀት እንትኖች በጣም በዓለም ያሉ እውቀቶች ሁሉ በኦሪት ውስጥ ነው። ለዚህም ነው አፎፓ ኩላ ሰው በኦሪትን ከቀየረ ከማራ ከትክክለኛ ከሆነ ሊቃውንቶች ብዙ ነገሮችን ያውቃሉ። ያ የእውቀትን ከተማሩ እውቀት እንዳይማሩ እንደለዚህ ነው ሰቢቦ የሚጫወቱ ልጆች ሰቢቦ የምናደርገው እየመጡ ምን እያደረጋችሁ እየተማሩ ነበር ግን ይሰጋል። ያ ምንድነው ኦሪት መማሩ ራሱ ትልቅ ነገር ነው ቅድም እንዳልከው እና የኦሪቱ መማር ደግሞ ከተማሩ ምን ይሆናል የነሱም ሐሳብ ይቀራል። እነዚህ ነገሮች ምንድነው ያደረጉት ለግሪኮች ይሄ በጣም ከባድ እንትን ሆነባቸው። ስለዚህ ማርከስ ጀመሩ። ካረከስነ ኦሪትንም አይማሩም፣ ካረከስነ ግርዛት አይፈጽሙም፣ ካረከስነ ቅድም እንዳልነው አሁን ብዙ በየጊዜው እየተነሱ ብዙ ለልጆች ጠበቃ ይቆሙ ነበሩ። ለምን ልጅ ህፃን ነው ለምን ትገርዛላችሁ? ሲያውቅ የራሱ ይገረዝ። ይሄ ሰብአዊ አይደለም። ለምን መገረዝ አለበት? ለምን አንተ እኔ ወላጅ ሁኜ መጀመሪያ መጥቼ ከዚህ ዓለም እኔ ኃላፊ ስለሆንኩ ልጅ በስምንተኛው ቀን መገረዝ በማያውቀው ለመጨከን ማለት መጨከኝ ይባላል። አብን ኦሪት የምትለው ይሄ መጀመሪያው ትእዛዝ እግዚአብሔር የሚለን መጀመሪያው ለአብርሃም የተሰጠው ትእዛዝ ነው። ይሄን ሊሆን አይችልም። በጭንቅላት እነሱ አሁን ምንድነው ይሄ ሎጂካ በሐሳብ ስናስበው ለምን ልጅን ተገርዘዋል? ምን ይባላል? በእውቀት በእውነት የለም። ገብቷል? በእውቀት ሊገባን አይችልም ከእምነት ውጪ በእምነት ካልሆነ በስተቀር። ስለዚህ ይሄ ነገር ለነሱ ተቃራኒ ነው። ይሄ ነው ሐሳቡ። ሐሳቡ ለኛ ሁሉ ተቃራኒ የሆኑ ነገሮች መፈጸባረቅ በዓለም ላይ መንጸባረቅ ያለባቸው ነው። ይሄንን የጀመሩት ይሁዲዎች ናቸው። ስለዚህ እዚህ ያንን ነገር እንትን ማድረግ ነበረባቸው። አሁን ያለን ምንድነው ታዲያ? እንዴት አድርገን ነው ይሄንን ነገር ይሄ ነገርም በአሁን ላይ ያለ ነው። ምናልባት ወረድ በምናመጣበት ጊዜ ወደዚህ በምናመጣበት ጊዜ አሁን በዓለም ላይ እውቀት አለ። በዓለም ላይ ብዙ እውቀት አለ፣ ብዙ አለ። እዛ ነገር የተለያዩ መሳሪያዎች አሉ የምንጠቀምባቸው ቴክኖሎጂ ሆነ ስንቶቻችን ነው አሁን ከቴሌፎን ጋር ነፍሳችን የነፍስ ሁለተኛው ማለት ነው ነፍሳችን ቴሌፎን ነው፣ ስልኩ ነው፣ ቴሌቪዥኑ ነው፣ ሌሎች ነገሮች ናቸው። እነዚህ ማን ነው ቁጭ ብሎ ያንን ፎርማት በደንብ አድርጎ የሰራቸው ማለት ነው? የኛ ሐሳብ ሁሉ ዛል በጣም ወደዚህ ይሄ ዋናው መወያየት ያለብን ጉዳይ ነው። በእርግጥ ግን እዚህ በፊት በዚህ የተነሳ ነው ቅድም እንደጠየቅነው ሊቃውንቶች የት ነበሩ በሚለው ማለት ነው። ምክንያቱም ሊቃውንቶች ነበሩ፣ እነሱ ናቸው እንዲሁም ቅድም እንዳልከው ልጆች በየተለያዩ ቦታዎች በዋሻም ሆነ በተለያዩ አማካኝቶች ደብቀው ኦሪትን እየተማሩ ትእዛዝ እንዲፈጽሙ የግርዛት ስነ ስርዓት እንዲፈጸም ወራቶችን ማደስም መቀደስም እነዚህ እንዲጠበቁ ሊቃውንቶች ብዙ ጥረት አድርገው ነበር። ግን የግሪኮች ስልትና መላ ደግሞ ቅድም እንደጠቀስከው በጣም ብዙ ነበረ። ምክንያቱም ራሱ ከቤተ መቅደሱ ፊት ለፊት ምን ያሉ ኳስ ጨዋታ እና የተለያዩ የትግልና ጨፈራ ቦታዎችን በትርፍ ጊዜ መዝናኛ ቦታዎችን በማድረግ በተለያዩ መሎችና ስልቶች ማለት ነው ሰዎችን በመጀመሪያ ለመመልከት አመጧቸው። ከዛ በኋላ እንደ ሁሉን ሆኖ ማለት ጀመረ። ድራማ በመስራት የተለያዩ በቃ ጊዜንን በጣም ያዳብሩና ስታስበው እኮ ጥሩ ነው። ይሄ እኮ አሁን ምንለው ይሄ ሁሉ የምትለው አሁንም አለን። ስፖርት እንሰራለን፣ እግር ኳስ ይታያል። ይሄ ስታየው እውነት ጥሩ ነው። ሰውነትን እንትን ይላል፣ እግርን ያፍታታል፣ ብዙ ነገር ያስፈታል። ይሄ ነገር በደንብ አድርገን በደንብ ሐስበን ካላዝ ነው ይሄ ውጭ ዓላማችን ከሆነ ግሪክ ሆነ ማለት ነው። ወጥቷል። አሁን ለምሳሌ እግር ኳስ ፍቅር ያለው ሰንበትም እግር ኳስ አለ ካልከው ይሄዳል። እንዴት ፈቀው አውዲጆ እንዴት ይሄዳል? ለእውነት ነው ብዙ በአንድ በኩል ስናየው ይሄ ነገር እኮ ሻኮር በላባን አይደለም ወይም ጥቁር ነው ነጭ ነው ብለህ የምትለያያቸው ነገር አለ። በጣም የተደራረበ የተጠጋጉ ናቸው። ትንሽ ነገሮች ነው ቅንጣት ነገር ማወቅ የሚበላ ቅድም የተናገርከው አለ ቅድም ስንል ምክንያቱም የሃኑካ ወደፊት እናያለን ምንድነት ልዩነት ማለት ነው። እነሱ ይሄ በእውቀት ይመስላል። ለዚህ ነው ብዙ ሚኪያቭኒም የነበሩ በእውቀት በመታይ በግቆስ ምን ችግር አለው? ባይስ ምን ችግር አለው? 90 ደቂቃ ነው ሁሉ ቀን የሚያው 90 ደቂቃ በየቀኑ እግር ኳስ ካለ ያንን ያያል።
ማን ይቆጥራል? ያንን አይቆጥረው ምን ችግር የለም። ቲያትር ሆቴል ነው፣ የተለያየ መዋኛዎች አሉ፣ ብዙ ቦታዎች አሉ፣ ብዙ የስፖርት እንትን ማለት ነው። በጣም በዓለም ላይ አሁን ለምሳሌ ስፖርት በጣም በዓለም ሁሉም የሚሰግድለት ነው። ሁለተኛው አምላክ እንበለው ከተለያዩ እምነቶች በኩል ስፖርት እምነት ነው እንደምታየው። እና እነዚህ ነገሮች ቀላል አይደሉም። እምነት ዝም ብለህ እንዲህ አድርገህ ተወራውራቸው አይደለም፣ ማሰብ መቻል አለ። ይህ ነው አሁንም አሁን እንዳልከው እንመጣበታለን። ቀጥል። ለዚህ ነው በዚህ የተነሳ ነው በእውነት ሊቃውንቶች አብዛኛውን ጊዜ በዛን ጊዜ አሁንም በጣም ነው ያለን። አብዛኛውን ጊዜ ሊቃውንቶች እንደዚህ አይነት አዲስ አጀንዳዎች ሲመጡ በዓለም ላይ ሊቃውንቶች ወዲያው ቶሎ ብለው ሐሳብ ይሰጣሉ፣ መንገድ ይሰጣሉ። ባዝ ምናልባት እኛ ትናንሾች ማለት ነው ላንረዳው እንችላለን። ከዚህ የተነሳ ልንሳም እንችላለን። አሁን ሊቃውንቶች አብዛኛውን ጊዜ ማለት ነው የሚያዩት በጣም የሆኑም ሳይሆን ወይም ይሄ ነገር ምን እንደሚያደርግ ወይም ምን ያህል ውበቱን ስላላዩ አይደለም። ሌላ በእውነት ይሄ ነገር ለቀጣዩ ትውልድ ምን ያህል ጫና እንደሚያመጣ ከማየታቸው የተነሳ በዛን ጊዜም ተዋግተው ነበረ። በነገራችን በዚህ የተነሳ ነው እስካሁን ድረስ ህዝበ እስራኤል ወይም የይሁዲ ዘር እስካሁን ድረስ እስከ ይሁድነቱ እስከ ኦሪቱ ማለት ነው እስካሁን ድረስ ሁላችንም በስንት አቅጣጫዎች ብንሰደድ ይመስገን ተመልሰን አለን። እስካሁን ድረስ ኦሪት አለች። በእነሱ የተነሳ ነው ሚትያብኒ አሁን የት አሉ? ግሪካዊ የሆኑት ከትውልድ ወደ ትውልድ አንድ ትውልድ ሶስት ትውልድ በኋላ ዘራቸው ጠፋ። ምክንያቱም እንደማንኛውም ህዝብ ሆኖ ማንም የሚቀጥል ነገር የለም። ስለዚህ ማለት ነው ሊቃውንቶች በእርግጥ በዛን ጊዜ ነበሩ እንዳለ ነው። በጋም ተዋግተው ነበር በዚህ ነገር ቢሆንም ግና በእውነት ብዙ ይሁዲዎች ነበሩ። በሌላ በኩል ደግሞ እምነታቸውን ይዘው ስንት መስዋዕት የከፈሉ ይሁዲዎች ነበሩ በእርግጥ እና ይሄንን ልናይ ይገባናል ነው። እና ደግሞ ሁለተኛ ክለሳ ማድረግ አረገን ወደ ቀጣይ መሄድ ያለብን ቅድም ስንጀምር ምን ተጠቀመ በአንድ በኩል ጨለማ በሌላ በኩል ውበት በሚለው ተዋይተን ነበረ። ልብ ብናደርግ አንድ ሰው አሁን ከቤቱ ሲገባ መብራት የለም። አበላህ ቤት ውስጥ ያሉ ነገሮች ግን እቃዎቹ በየእንትናቸው አሉ። ይሄ ምሳሌ አድርገን እንሰለውና ለዓለም ጨለማ መጣ ስንል ምንድነው ምን ማለታችን ነው? እንደዚህ ይሄን ምሳሌ ብቻ ብንወስደው ይበቃናል ያስባለው። የዚህ መጨመር ካለ ተጨምራለህ። ግሪኮች ያመጡት ምንድነው ለእያንዳንዱ ውበት አለው ብለዋል። ቤት እንስራ፣ ድልድይ እናድርግ፣ አስፋልት እናድርግ፣ ስፖርት ቅርንጫፎች ይምጡ፣ የሰውነታችን እናበረታታ ወዘተ ወዘተ ወዘተ። አማል ብርሃን ግና ያቺ የለችም። ያን ምንድነው እግዚአብሔር የሰጠነን እስትንፋስ ማለት ነው ለዛች ነገር እንዳናስብ። ምክንያቱም ሁላችን መርሳት የሌለብን ሁላችን ስንፈጠር ሶስት ተሳታፊዎች አሉ። እናት አባት ክፍለ አካላታችን ይሰጣሉ። በእግዚአብሔር አምላክ ደግሞ ነፍሳችን ይሰጠናል። እናት አባታችን የሰጡን ክፍለ አካላታችን ይዘን ማለት ነው ሁሉ ነገር ብናደርግ ዝርዞ እግዚአብሔር የሰጠነን ዋና ነፍሳችን ከረሳናት ያቺ ጨለማ መጣ ማለት ነው። ለኸይር ግሪኮች ምን ያሉ ሁሉ ነገር አለ ተጠቀምበት። አባጋ ሁሉንን የሰጠህ አምላክ እንደሆነ አትስብ። ይህ ብቻ ሳይሆን ቅድም እንዳልነው ከወሰኑት ከባዶች ነገሮች ለምሳሌ አንተም እንደምታውቀው ከበሬው ቀንድ ላይ ለኸም ኸለክ በለው ከኢሳይ ብላችሁ ጻፉ ነው ያለው አይደል? ማለትም ድሮ ሕፃን ልጅ ሲጠጣ ወተት አሉ በበሬው ቀንድ ነው የሚጠጣ ነበር። ያን ወተቱን ሲጠጣ ጠባቧንን ካፉ ያረጋታል። ሰፊውን በላይ አድርገው ወተት እየደፋ ነው እንዳያንቀው። ለዚህ ነው አዚያን ሕፃን ልጅ ይስብበት እስኪ ከሕፃንነቱ አንስቶ ከቀንዱ ላይ ምን ለተጥፋለ ለኸም ኸለክ በለው ከኢሳይ። ይሄ ልጅ ምን ነው የሚያድገው? ሁሉ ነገር ተፈጥሯዊ ነው። ዝናብ ይዘንባል፣ ፀሐይ ትወጣለች፣ ጨረቃ ይወጣል፣ ይበቃል። የተዘራው ምንም አምላክ የለም። እግዚአብሔር ይሄን ነገር አይቆጣጠርም። እነዚህ ነገሮች ማለት ነው በህዝበ እስራኤል ከገቡ በጣም ከባድ ጫና ያደርሳሉ። ለወደፊቱ ትውልድም የይሁዲነትና አምላክ ያለን ግንኙነት ይጠፋል በማለት ሊቃውንቶች ብዙ ተቃውሞ ነበረ። ይሄንን ታየነ በኋላ ትንሽ መጨመር ፈልጋለሁ። ስለዚህ እውነት ነው አሁን ያልከው ያ ነው። እንግዲህ ዋናው ቅድም ያላቸው ነው የሚቋጨው። አሁንም እንግዲህ በልጅነት ገና ልጅ አፉን ሳይከፍት ማለት ገና ሕፃን እያለ ከዛ እየጠጣበት ነው ማለት ነው። ከዛ ላይ ያ ልጅ መጀመሪያ የሚያነበው ምንድነው?
ኤል ኸለቅ መለከ እስራኤል ማለት ከእግዚአብሔር ዘንድ ምንም እሱ ምንም ነገር የላችሁም ብላችሁ ጻፉና በበሬው ቀንድ ላይ ዘው ያንን ብሎ ያ ደግሞ መሆን አይችልም ማለት እንደው ብሎ ያንን እየጠጣ እንዴት እግዚአብሔር የለም ይላል ያን ላም እኮ ወተት እንድትሰጥ ያደረገው ማን ነው አሁን እንግዲህ ይሄ የሚያሳየው ምንድነው እናንተ በዚህ ባለው በእውቀታችሁ ተመኩ ከእውቀት በላይ የሆነ ነገር ሁሉ ዋጋ የለውም ይሄ ሊሆን አይችልም ነው የነሱ ውሳኔ ያንን ደግሞ ይሁዲ አይቀበልም በጭራሽ ሊቀበል አይችልም ብዙ በአሁኑ ሰዓት ብዙ ቴክኖሎጂ ብዙ ነገሮች ቢመጣው አሁን እንደምታየው መኪናዎች አልነበሩም ኤሌክትሪክ አልነበረም ብዙ ነገር አልነበረም አስታዲያ እንዴት ህግጋቱ ሊቃውንቶች እንዴት ነገር ይቻላል ይቻላል ይሄ ነው ይሄ ለምን ይላሉ ያን ቴክኖሎጂ በኦሪት ውስጥ የሚማሩት የሚያዩታል ደግሞ ምን ይቻላል ምን አይቻልም ማለት ነው ለው በሰማይም አሰማይ ዘንድ አይደለችም ኦሪት በሊቃውንቶች ተሰጠች ያኑካ ባለ ራሱ የተደነገገው ሊቃውንቶች የተደነገጉት ያን ማለት ብዙ በዓላቶች ይኖራሉ ብዙ በዓላቶች አሉ ሃኑካና ፑሪም ለምንድን ነው እነዚህ ብቻ የተደነገጉት በምንልበት ጊዜ እነዚህ ዋና መሰረት ናቸው በአሁኑ ሰዓት እንደውም ካሉት በዓላቶች በሙሉ ትልቁን ቦታ ይዘው የሚገኘው ሃኑካ ለምን ሃኑካ አንደኛ ቀላሉ የምታከብረው ነው ሻማ ማብራት ለምን ሻማ ማብራት ቀላል ነው ማንኛውም ሰው መጸለይ የለበትም ምን ያለበት በየቤቱ ምሽት ያነ ሻማ ያበራ ነখন ለምንድን ነው ምሽት የሚያበራው ቅድም ስንጓይ ምንድን ያለው በጨለማ ስታበረው ሐማስ ብለና ሐማስ ምንድነው ብለና ባጭሩ ሲጻፍ ሃኑካ ማጻ ሱካ ሃኑካ ምንድነው ሃኑካ ማለት ይሄ ያለንበት ማለት መቼ ነው የምናበራው ጨለማ ሲሆን ሶስት ኮከቦች ከወጡ በኋላ ሶስት ኮከቦች ሲሆን ጨለማ ሲሆን ለምንድን ነው የምናበራው ምክንያቱም ያ ብርሃን በሚገባበት ጊዜ ጨለማው ሁሉ ያስወግደዋል አንድ ሰው ይላል አሁን አንድ ሰው ቀደም ያልከው አለ ወደ ቤት ስንገባ ጨለማ ካለ ትንሽ ሻማ እንኳን ባበራ ነው ለሙቀት ሰጣለች እንግዲህ ያ ሻማ ያውቀት ማለት ያ ሻማ ዕውቀት ነው ዕውቀት ደግሞ ፈጣሪ የሰጠን ትክክለኛ እንድናይ ነው ግሪኮችም ዕውቀት አላቸው ግን ዕውቀቱ ደግሞ እውነተኛውን ነገር እንድናይ ነው ማጻ ምንድነው ማጻ ቅድም አለ መጀመሪያ ህዝብ እስራኤል ሲመሰረት ሊሆን አይችልም እግዚአብሔር እኮ ታምር በፍጹም ታምር ቢሆን ከግብጽ መውጣት አይችልም የፈርዖን ግዛት መልቀቅ አይችልም ግን የእግዚአብሔር ታምር ባይኖር ያላ ተባ ምንድነው ከሰማይ ዘንድ እርዳታ ባይሆን አይቻልም ስኮት ጠራራ ፀሐይ ነው በረሃንም ይጓዝ ያ ስኮቱ ልብልብ ያለ እንደዛ ነገር እንዴት ፀሐይን ያስቀረዋል አራይ አናክኖሲም በኾደሽ በኾረፍ በክረምት ነው የምናረገው ለምን ደስታ እንዳይሰማ እንዳይለ አበልናስ የነበሩት በፀሐይ ጊዜ ነው እንደ በፀሐይ ጊዜ ስዳሱን ሰርተው እንዴት ነው ያ ይሽተድሉት ምንድነው ብራ መጥፎ ብዙ ፀሐይ ይወርዳል ነገር ግን ያ ዳስ ምንድን ያደርጋል ህዝብ እስራኤል ያ ማለት ነው በአጠቃላይ እነዚህ ምሳሌዎች ሐማስ ያለው ሐማስ መጥፎ ነገር አሁን አይተናል የሐማስ ጋር የነበረው ሐማስ ሃኑካ ያኔ ምንም ስኩይ አሽሞናይ እነሱ ግሪኮችን ሲዋጉ ማለት አምስት ማተቻውና አምስት ልጆቹ በጭራሽ ሊሆን አይችልም በጦርነት በደም ያቲም ባድራቢ ምንለው ጥቂቶች ብዙዎችን አሸነፈው ምንለው ምንድነው ከዚህ የተነሳ ነው ለምን ትንሽ ብርሃን ካለ ብዙ ጨለማን ያስወግዳል ትንሽ በጨለማ ደግሞ ይሁዲ ማሰብ ያለበት ማለት ነው በጨለማ በሚኖርበት ጊዜ ፈጣሪ እሱ ብቻ እንደሚያወጣው ማወቅ አለበት ያ ነው እንግዲህ የምንማረው በጣም ሌላው ደግሞ አሁን ቅድም ጀምረው ነበር እና አሁንስ እንዴት ነው ይሄ የምታየው እንግዲህ የግሪኮች አጀንዳ ድሮ አንስቶ የነበረው ያው እንግዲህ ከ2000 ዓመት በላይ ሆኗል እንግዲህ እስካሁን ድረስ አሁን ምን ፈልገው ነበር ለክሽህ ናይም እስራኤል የህዝብ እስራኤልን አይን ለመሰዋር ወይ ትክክለኛ አስተውለው እንዳይኖርና ማለት ነው ንጉሥ ዳዊት ምን አለ ናይም ሮዝ ናይም ያዝኑ በخول ግን ዝሮ አይን አለና ለማየት ጥያቄው ምን አይነት ነገሮች ነው ማስተዋል አለብን እንዳልከው ማለት ነው አሁን እኛ ባለንበት ህይወት ዘመን ልክ ሃኑካ ድሮም እንደነበረው ከሁሉ ባህላቶች ይልቅ ሃኑካ የተከሰተው ሳይላገር ነው መዛገር ነው አሁንም ባውኻሻም በይበልጥ እስራኤል ዝና ያለና ይሄ ነገርስ አሁን እንዴት ነው በህዝብ እስራኤል ውስጥ ማለት ነው ይሄን ነገር እንዴት እናየዋለን ልጆቻችን እንዴት ነው ከዚህ ዲቨሎፕ ያለምንን እድገት
እያንዳንዱ ልጅ ማለት ነው ስልክ ይዞ መክሸብ ይዞ ምን ብሎ እነዚህ ነገሮችስ እኛ አሁን በምን አይነት አይን ነው ማየት ያለብንና እንዴት ነው ይሄንስ ለጥሩ ነገር መጠቀም እንችለው ከተቻለ? ቅድም ያልነው ማለት ሁሉም ትዕዛዝ ከ10 ሴንቲሜትር በታች ከሆነ እንትን የለውም ብለናል። ምንም እንኳን ነጥቦች ያለው ቢያመጣው ማለት ነው እና ቅድስና የለበትም። ነገር ግን የሃኑካ መብራት ከ10 ሴንቲሜትር ወደ ታች መሆን አለበት ብለናል። እዚህ የምናየው ምንድነው ይሄ ቅድስና የሚገኘው ፈጣሪን ማመስገን ምን እንችለው ይህን ዓለም ስንቀድስ ብቻ ነው። ቅድም እንዳልነው መጀመሪያው እንመለስና በአሁኑ ሰዓት ምንድነው ምልትለን ብንል ማለት ነው ራሳችን እኔ የምጠይቅ አንተ ሁላችን የምንጠይቀው ምንድነው እንዴት ነው መቀደስ ምንችለው? እንዴት ነው መቀደስ ምንችለው? ጥሩ መሆን ምንችለው? ምግብ አለን እግዚአብሔር የተመሰገነ ይሁን ሞልቷል። አሁን ዕውቀት አለን እግዚአብሔር የተመሰገነ ይሁን ዕውቀት አለን። ህዝብ አለ ሁሉም ነገር አለ። ግን ያ ዕውቀት ምንድነው ነው ጥያቄያችን። ዕውቀት ምንድነው? ያ ዕውቀት ምንድነው? ያ ዕውቀት ምንድነው የሚያመጣው? ይሄን ነገር የምንጠቀምበት ዕውቀት ከዚህ ዓለም ለመቀደስ ነው ወደስ ከዚህ ዓለም ያለውን ወደ ታች ለማውረድ ነው? ለምሳሌ ትንሽ ዕውቀት ማለት ጥቂት ዕውቀት ጨለማን በብትር አታባራው። ምን ነው ጨለማ ምን ታባራው ምንድነው? ትንሽ መብራት ስናበራ ብቻ ነው መብራት ጨለማ ነው። ጨለማ ዕውቀት ነው። የጨለማ እንግዲህ ጨለማ ምንድነው? መጥፎ ሐሳብ ነው። የጽራራ ምንለው ማለት ነው። ቅድም ነጥቦች አለው ማለት ማዘት የጽራራ ማለት መጥፎ ባህሪ ማለት መጥፎ ሃይማኖትን ባለ እነሱ ለራሳቸው ብለ ነው። ሃይማኖት እኮ ኦሪት እኮ እንደዚህ ያዝም ብዙ ነገሮች መጥፎ ነገር በጭንቅላታችን በሚቀረጽበት ጊዜ ሃይማኖትን እያጣጣልን እንሄዳለን። ወጥቷል። አሁን ሌሎቹ ደግሞ ለራሳቸው ብለው ነው ሃይማኖት ክፍል ከሆነ ራሳቸው ሃይማኖቱን መነገጃ አደረጉት ብዙ ነገር አደረጉት እንላለን። ያ የመጥፎ ሐሳብ ነው። ግን ማወቅ ያለብን ኦሪት ምን ትላለች ነው። እኛስ እንዴት ነው ይሄንን በየቀኑ ልጆቻችን ያ ማለት እኮ ከተማርነ መጀመሪያ ኦሪት መማር አለ። መማር ስንል ኦሪት ስንል ምንድነው? እግዚአብሔር የሚያዘው ምንድነው? ይቻላል ወይ ወይስ ይሄ የዓለም የውጫዊ ዕውቀት ነው ወይ ውስጣዊ ዕውቀት? ውጫዊ ዕውቀት ምንለው ቅድም እንዳልነው የግሪኮች ዕውቀት ነው። ውጫዊ ሆክማት ክጾም ያለ አባ ሆክማ ፕኒሚት የህዝብ እስራኤል ዕውቀት ግን በኦሪት ብቻ የተደገነባ ነው። ነሆን ሌሎችም አሉ። ውጭ ዕውቀትንም ማወቅ አለብን። ራምባም የሚለው ምንድነው? ሽማ አይመት ንሻማ ያሉትን ዕውቀት ካለ ዕውቀት እውነት ከሆነ ማዳመጥ አለብን። የማንኛውም መማር አለብን። ግን እምነት መማር አይችልም። እምነት ማለት የዚህን ዓለም ህይወት ተጠቅመን ሌላ ይህ ዓለም የሚቀጥለውን ስንቅ ማዘጋጀት እኛ ይህንን ዓለም ወደ ተለያየ ከፍ ያለ ደረጃ ልናደርስ ነው የተፈጠረው እያንዳንዳችን። ስለዚህ ለልጆች ኃላፊነት አለ። ለምንናገረው ኃላፊነት አለ። ለምንሰራው ነገር ኃላፊነት አለ። ያ ምንድነው? መጀመሪያ ልጅ ማንኛውም ይሁዲ እግዚአብሔር የተመሰገነ ይሁን ግርዛት ያደርጋል። አባል ማንኛውም ይሁዲ ኦሪት ልጁን ያስተምራል። ዘከባድ ነው። ገብቷል? አሁን ኦሪት መማር ከግርዛት ይበልጣል። ብዙ ተጥኖ ከሰው ልጅ ላይ በጣም ለውጥ የሚያመጣው የኦሪት ትምህርት ነው። ግን ግርዛትን እንደ ዋና ትእዛዝ ሁሉም ይፈጽማል። አላስገርዝም ብሎ አታውቅም። ማንኛውም በምንሄድበት ጊዜ ያስገርዛል። የኦሪት ትምህርት ሲያልን ምንድነው? ጥያቄ እናስተምራለን ወይስ እነዚህ ለሃይማኖት ክፍሎች ብቻ የተሰጠ ነው? ኦሪት መማር መጽሐፍ ቅዱስ ማንበብ እግዚአብሔር የሚለው ምንድነው ማለት አላሆም ኦሪት ከተማርና አላሆም እናውቃለን የሚቻለው። ከዛ ከተራቅነ መጥፎ ነገሮችን እየተወነ እንሄዳለን። ውጫው ዕውቀቶች ወደኛ ይገቡ ማለት ነው። ቀንን እንቀድሳለን ወይ? የተቀደሰ ቀን አለ፣ የሥራ ቀን አለ። ቅዱስ ቀን እንቀድሳለን፣ ጊዜያችንን እንቀድሳለን፣ ሐሳባችንን እንቀድሳለን። ምን አድርገናቸው የተቀደሱ ናቸው ወይ ማለት እውነተኛ ናቸው ወይ? የእውነት ዓለማዊ ናቸው ወይስ ዝም ብለው ጊዜያዊ ናቸው? እነዚህ ነገሮች ሁሉ አባል እነዚህ እንዳናረጋቸው ደግሞ ቅድም ያላቸው ሁሉ አሁን አሉ። ቴሌቪዥን አለ፣ ስልክ አለ፣ የተለያዩ እንትኖች አሉ። ውጫው ያው የምታየው በቴሌቪዥን የሚያቀርቡ ጥሩ ሰዎች ነው፣ መልክ ያላቸው ሀብታም የሆኑ። ግን ዓለም እንደዛ አይደለች። በውጭ በምትወጣበት ጊዜ ብዙ ድሃዎች አሉ፣ ብዙ በሞት ታማሚዎች አሉ።
ሆስፒታል ስትሄድ ብዙ ታማሚዎች አሉ። ለምን እነዛን በፍሮንት ፊት ለፊት ለምን አቀርባቸው? እነዛ አይነት ዓለም አሉ። ለምን አቀርባቸው? ምክንያቱም ያ የታርቡት ያቫን ማለት ግሪክ የነበረው እንትን ጥሩ ነገር ማሳየት፣ ሁሉም ነገር በጣም የሚያሸበርቅ ነው ማሳየት። ይህን ነገርስ እኛ እንወጣዋለን። እውነቱ የት ነው ፎርጂዱ የት ነው ብለን ማወቅ አለብን። ለዚህ ነው ያውኑ ጊዜ ትምህርታችን ምንድነው? ሐኑካ ለዶሮ ሊቃውንቶች ሲወስኑት ሐኑካ ምንድነው? ይህ ነገር በየቀኑ ያለ ነው። በየደቂቃውና በየሰከንዱ ሁሉ ቀን የሚያጋጥመን ነው። ጸሎት ከመጸለይ እግር ኳስ ማየት ይበልጣል፣ ይቀላል አይደል? ምክንያቱም ስፖርት መስራት ያስፈልጋል። ምክንያቱም ሰውነትን ያጠነክራል። ብዙ ነገሮች አሉ። አፈለረጋ ታዲያ እግዚአብሔር ጋር ሰማዩን አምላክና መሬቱን ያለበትን የጊዜና የዘላለም ህይወት አንድ አይደለም። አሁን እነዚህን ጥያቄዎች ሁሉ እንዴት ጠይቀንና እንረዳለን? ምን እናደርጋለን? እነዚህ ዓለማዊ ነገሮችን እንዴት ነው መፈጸም እንችለው? ሐኑካ በጣም ከባድ ነው ብያለሁ። መብራት ማብራት ቀላል ነው፣ ግን የዚህን የመብራቱን የሐኑካን ምሳሌ ማወቅ ብርሃን ማለት እኮ 8 ቀን ማለት እግዚአብሔር ከዚህ ዓለም በላይ ያለውን ፈጣሪ አምላክ ይህን የሰጥ በእያንዳንዱ ቀን ታመር፣ መነሳታችን ታመር፣ መብላታችን ታመር፣ ማሰባችን ታመር። እውቀት ሰጥቶን ስለ እግዚአብሔር እንጠይቃለን። እግዚአብሔር እውቀት የሰጠን ፈጣሪ ነው። እንዴት እኛ ስለሱ እንጠይቃለን? ስለሱ እንፈለስፋለን። እንዲያውም እሱ አልፈጠረንም እንላለን። ያካኮልት እንዴት ሊሆን ይችላል? እሱ ፈጥሮን እሱ እውቀትን ሰጥቶን እሱ ሁሉን ነገር አልፈጠረንም ብለን እሱ አላዘዝም ብለን እሱን አዛዥ ነዛዥ እንሆናለን። እንዴት? እነዚህ ነገሮች ሁሉ ምንድናቸው? ክፉ ይተዋብ እንለዋለን። ያን ነገር ወርቅ ላበደራል ጠጠር መመለስ ማለት ነው። ያ መሆን የለበትም። ከተማርነ ግን ያቃለን መንገድ ነው። የወርቅ መንገድ፣ እግዚአብሔር መንገድ፣ ሰውን እናከብራለን። ቅድም እንዳልነው ምንድነው ያሉት? አሁን ይቫን ያን የነበረው እኮ በግሪክ ላይ የነበረው ሽማግሌዎች ሲያረጁ በሚያረጁበት ጊዜ ምን ያደርጉላቸው ነበር? ወደ ተራራ ይወስዱና አዛው አስቀምጧቸዋል። ፕሮዳክቲቭ አይደሉም እነሱ ማለት መፍጠር አይችሉም። ስራ ሄዶ መስራት አይችሉም። ሽማግሌ ማን ይጠብቀዋል? ወጣቶች ሄደው ይሰራሉ። ከጊዜ በኋላ እኮ ብላይ ብለን እንደምንችለው አሁን ብዙም ጊዜ ያሳዝናል። አንዳንዴ አሁን ባለንበት ሽማግሌዎች የት ነው ያሉት? ቤት አቦት ነው። አሁን እነሱ ወላጆቻችን አገልግለውናል። እነሱ ሁሉን ነገር አድርገውልን ለምን እኛ ቤታችን ዘን እነሱን በሙሉ ለምን አናገለግላቸው? እንዳየው ሰብስበን እዛ ነው አንዳችሁ የሚደበደባሉ። እግዚአብሔር አይበለውና በማየት ኪሎ በጣም ያሳዝናል። ይደበድቧቸዋል። ከውጪ የሚመጡ ፊሊፒኒ ምናምን እንደዚህ ናቸው እነሱን እንከባከባቸው። ያ ህግ እንዴት መጣ? በኢትዮጵያ እንደዛ አልነበረም። ለምን? እነዚህ ነገሮች ምንድነው ቀስ በቀስ እየተንሰላሰለ ተርቡት አማራ ማለት የዚህ የግሪኮች ያመጡት ባህልና ስነ ስርዓት ማለት ነው። ታዲያ እነሱ ቁጭ እየተጠብቅለውና ይላል ነው አባቴን እዛ ካላስቀመጡ ወይ እናቴን ከዛ ካላስቀመጡ እነሱ ጋር ማን ይውላል? እውነት ነው። አዎ ይገባኛል። ቀላል አይደለም። ቀላል አይደለም። ግን ዋጋውን ማወቅ አለብን። ቢያንስ ብናስቀምጣቸው ይሄ ፈልገ እንደሆነ አይደለም። በቃ የራሱ ጉዳይ ይብላ ይጠጣ ምግብ ይሰጠዋል። ምን የሚያስጨነቅ ማለት የለም። በየጠቅ ብንቻለው ምን ቢቻል ከቤታችን ማለት አለብን። ባይቻል ደግሞ በየጊዜው መጎብኘት አለብን። በየጊዜው መጠባበቅ፣ በየጊዜው ምትማር ልጆችም እንደዚህ ትምህርት ላክናቸው ምን እንደሚማሩ ምን እንደሚያደርጉ መጥፎ ሐሳቦች በጭንቅላታቸው እንዳይውሉ ምንድነው የምናደርገው? ብርሃን እኮ ናቸው እነሱ። ታሪክ ተራካቢ ናቸው። ጭንቅላታቸው ሌላ ነገር እንዳይዝ ጥረት ማድረግ አለብን። ስለዚህ በአንድ ቀን ብቻ ማለት እሽኮ አይነህም ሸል እስራኤል ማለት እኮ ዝም ብሎ የህዝብ እስራኤልን አይን ጨለማ ገቡት ማለት ያን ብቻ አይደለም። በየጊዜው ይህ ነገር የሚያደናግር ነው። ይሄው አሁን ሻማ ከሌለህ ምንድነው የሚያደርገው? የእውቀት አለ ግን የወሪት እውቀት የለም። ይቷን እውቀት አለ ግን የወሪት እውቀት ማለት ከዚህ በላይ ዓላማዬ ምንድነው? ይሄ እውቀት ምን አይነት እውቀት ነው ብለን በደንብ መጠየቅ አለብን። ያለዛ ከሆነ ዓለማዊ እውቀት ካልሆነ በስተቀር ዝም ብለን በጨለማ ምንድ ነበር። ስለዚህ ብዙ ሰው እንደታየው ሃይማኖቱን ሁሉም እግዚአብሔር ፈጣሪ ዓለም ሰማይና ምድር እንደፈጠረ ያውቃል። እግዚአብሔር ሰንበትን 6 ቀን ሰርታችሁ 7ኛው ቀን አረፉ እንዳለ ያውቃል። በዓላት ማክበር እንዳለ ያውቃል። ታዲያ ለምን አትጠብቅም ስትለው ወይም አታከብርን ስትለው ካሽሩት ይሄን የተበላይን እንደዚህ አይነት መብራት ያለበት ዲኮር ማድረግ አለበት እንላለን። ነው አለ ተጽፏል። ለምን
ዝም ብሎ ማይበላል ዝም ብሎ ሌላ ነገር እንሰጣለን ምክንያት እንደረደራለን ገብቷል እነዛ ምክንያቶች የሚጻፉት ምንድነው የኦሪትን ትምህርት ከተማር ነው እውነት ራሳችን ጠይቀ ማለት ነው እኔ ትክክለኛ ነኝ ወይስ ያውሉ እነዛ ሐሳቦች ከጭንቅላታችን ላይ ያድራሉ ብሎ እነን ጥያቄ መጠየቁ በጣም ከባድ ነው በየጊዜው በየደቂቃው መጋጥመን ነገር ነው በጣም በልጆች ጉዳይ በእውነት እንዳልከው እንዲሁም ማንኛችንም የኦሪት ትልቁ ዓላማ እንግዲህ ውስጣችን ማንኛታችን የመለወጥ ችሎታ ያላት የአምላክ ቃል ነች ሁላችንም በእርግጥ ልብ ብናደርግና ይሄን ነገር ብንዝ ትልቅ እንደሚጠቅም እንግዲህ አብራታ መጀመሪያ አስተነግረናል በተለይ በአሁን ባለንበት የኦሪት ክፍሎች ያነበብናቸው ከአባታችን ያዕቆብ አንስቶ ከኤሳው ትግል ጋር ከኤሳው መላእክታን ትግል ጋር ዋናው ትልቁ ጫና ማድረስ ፈልጎ የነበረ በልጆች ላይ ነው ስለዚህ እኛም አሁን ምንም ግሪክ የድሮ ታሪክ ቢሆንም አጀንዳውና ሐሳቡ እስካሁን ድረስ እንዳለና በተለይ አሁን እንደተጠቀስነው ቴሌቪዥን ስልክ በተለያዩ ምክንያቶች ማለት ነው የሰው ልጅ ዕውቀት እንዲሸምት ብዙ ድርጅቶች አሉ እንዲያስተምረን አንተም እንደምታውቀው አበል ግና የኦሪት ትምህርት ግና እና ተማር ብሎ የሚስብ ግና ከስንት አንድ ነው የምናገኘው ቢሆንም ራሱ አብዛኛውን ጊዜ ጭንቅላታችን አብዛኛውን ጊዜ ወደ ኦሪት ለመማርና ኦሪትን ለመከተል በጣም ይሄን ያህል ጉጉት የሚፈጠር ሐሳቦች በውስጣችን ስላልተፈጠሩ ኦሪትን ተማር ቢሉና አብዛኛውን ጊዜ ትንሽ የሃይማኖታዊ ነው እንለው እኔ በጣም አክራሪ አልሆንም ግን ሰምተን እንደሆነ ብዙ አረፍተ ነገሮች እኮ አክራሪ አይደለም ይላል አባል እኔ ሃይማኖት እጠብቃለሁ ፈጣንና ካለው አክራሪ አይደለም አክራሪነት አይደለም ይሄ ማለት እውነተኛውን የህይወት ጎዳና ማዝ እግዚአብሔር ሁሉን ነገር እንድንፈጽም ከተቻለ መፈጸም ያስፈልጋል ካልተቻለ ደግሞ ጥቂት ትንሽ ይሄ ማክራር አይደለም እምነቴን እኔ ማወቅ ነው መፈጸም ነው እና ሁሉ ጊዜ ደግሞ በአንድ ደቂቃ ሁላችንም አንተም እኔም ማንኛውም ሁሉን ነገር ከአስከፈን ጨርሳለን ማለት አንችልም ግን የሚቻለውን ያ ጥረት እናደርጋለን የዛ ፍላጎት አለ እያንዳንዱ ደግሞ መፍራት የለበትም የአክራሪዎች ወይም የሃይማኖቶች ብቻ አይደለም ለዚህ ነው ብዙ ጊዜ አሁን ጸሎት ቤት ይገንባ ጸሎት ቤት ይሰራ ሲሉ እኔ ምንድነው ብለው እኮ ማህበረሰብ ባንድ ላይ የሚያዝ ጸሎት ብቻ መጸለይ ሰዎች ይገናኛሉ እንደምን አደርክ እንደምን ዋልክ ይባላል አንድ ላይ ይጸልያሉ ስራ ራስናቶቹ ማን ያውቃል ልጅስ ተቀቀው በጣም ደስ ይላቸዋል ያ ጸሎት ቤት መሄዱ ብቻ የህብረተሰቡን አንድ የሚያደርግ ነው ስለዚህ መፍራት የለበትም ብዙም ጊዜ ደግሞ ይሄ ምንድነው ማለት ወይም ቅዱስ ነኝ ወይም ርኩስ ነኝ ብለን መወሰን አንችልም ምንድነው ቅድም ሁሉ መራምባም ሌሎችም እንደሚሉ ምንድነው በህይወት ላይ እንደዚህ አይነት አቋም መኖር የለበትም ወይም ቅዱስ ወይም ርኩስ የሚባል ነገር የለም ምንድነው ሁሉም ነገር በጊዜና በሁላችንም ቅዱስ ነው ለዚህ ነው ኮል እስራኤል የሽለከም ሐለቅለው ለማባብ ነው እያንዳንዱ እስራኤል ከእግዚአብሔር ዘንድ የተሰጠው ጸጋ በረከት አለ አንዱ በስከሰራ ብዙ ይኖረዋል አንዱ ግን መሰረታዊ መጀመሪያ አቋም ያለው እንበል እያንዳንዳችን 1000 ብር ተሰጥቶናል እኔ ከሰራው አንተ ከሰራ ላይ 5000 6000 ሊኖር ይችላል እንበል ለምሳሌ አንደኛው ደግሞ ካልሰራ 1000 ብር ማንም አይወስድበትም ያማር መጀመሪያ እግዚአብሔር ባዷችን አልፈጠረም የዚህ ዕውቀት የእግዚአብሔር ዕውቀት የእግዚአብሔር ቅድስና የሚያድርብን ስለዚህ ያንን መፍራት ነው በእውነት ብዙ መፈጸም ማለት አለብን ጻድቅ ሙሉ ጻድቃን ብንሆን ሰየ እግዚአብሔር ከቸረልን አባላ ደግሞ መዋን ለሃይማኖተኞች ብቻ የተሰጠ አይደለም ኦሪት ለማንኛውም ሰው እዚህ በሐኑካ ምናየው ምንድነው ትእዛዛትን ሐኑካ ሻማ ማብራት ይቅድስና ነው ለዚህ ነው ጨለማውን ሁሉ ለዚህ ነው ሊቃውንቶች ሚያት ምን ኦርዶ ኸይጣቆሽ ማለት ትንሽ መብራት ስታበራ ጨለማውን ሁሉ ያጠፋዋል ስለዚህ ከጨለማ መላቀቅ የምንፈልገው በእውቀትም በማንኛውም ነገር አሁን እንዳልከው በእግዚአብሔር እርዳታ ኦሪትን ስንማር ነው ኦሪትን ደግሞ የሚማሩ የሃይማኖት ሰዎች ብቻ አይደሉም ማንኛውም ሰው ይማራል ማንኛውም ሰው ጊዜ የለኝም ማለት አይችልም 5 ደቂቃም ቢማር 1 ደቂቃ ራሱ ቢያዳምጥ ቢማር ቢያነብ እግዚአብሔር ሰማይና ምድርን ፈጠረ ቢልም በሁሉ ጊዜ ምንድነው በቤቴ የሚቀመጡ ምስሉናቸው ለዘላለም ጊዜ ያመሰግናል ጸሎት ቤቱ መቶ ከተቀመጠ እግዚአብሔርን ትእዛዝ ፈጽሟል ልክ የዚህ አይነት አስተያየት ሐሳብ ነው ያልከለ ያዛ ምንድነውና መጥፎ ሐሳብ የጽራራ ማለት ነው ያ እኛ አንተ ማናውቀ ነው አንተ ምን እንደና አንተም ተሰማ ማለት አንተ ካልና ወደ ግሪኮች ወደ ባዳም ልቆተን ነው ማለት ያ ደግሞ ለመሄድ በጣም ቀላል ነው ቁልቁለት ለመውረድ በጣም ቀላል ነው
አቀበት ለመውጣት ግን ወሪትን መንገድ እግዚአብሔር ጋር ለመውጣት በጣም ከባድ ነው። አንዳንዴ ትወርዳለህ፣ እንደገና ደግሞ ትነሳለህ። አንድ ጊዜ ደግሞ ኃጢአት ትሰራለህ፣ እንደገና ደግሞ ፈጣሪን በሮሽ ሃሻና በዮም ኪፑር ፈጣሪ እባክህ ምን ታርግ ብለን ይቅርታ እንጠይቃለን። ስለዚህ ሁሉ ጊዜ እንደ ቋሚ ሆነን እና እግዚአብሔር ይሄን ሁሉ ያውቃል። ሃይምሮን የተሰጠን ችሎታን የሰጠን ያውቃል፣ ማን እንደሆነም ያውቃል። ስለዚህ እግዚአብሔር ጋር መጋፈጥ አንችልም እና የምንችለውን ካረግነ በእውነት ጨለማውን አጥፍተን ብርሃንን ማስፋፋት እንችላለን። ብርሃን ደግሞ ካለን በእውነት ምንም ነገር የሚጎለን የለም ማለት ነው። ዋው በጣም ደስ የሚል ጊዜ ነው ከአንተ ጋር ያሳለፉኝ። ትንሽ ለመከለስ ያህል ያየነው እንግዲህ ስናይ በመጀመሪያ ግሪኮች ማለት ነው ሲመጡ የመጡበት ዓላማ አለ። ምናልባት አንዳንድ እኛ ማናውቀው ነገር አክሰቦች እንግዲህ ያስተምሩናል። ግሪኮች ሲመጡ ምንም ለራሳቸው ጥቅም ብለው ቢመጡም ከነሱ የምንማረው ምንድነው? አንደኛ እስራኤል ሀገር ምን ያህል የተቀደሰች መሆኗን ራሳቸው ነው ሲመሰክሩናል። የእምነትና የሃይማኖት አምላክ የተቀደሰች ቦታ ከመሆኗ የተነሳ ነው እንደሚመጡ። አሁንም እንደምናየው በዓለም ላይ ያሉት ህዝቦች ስንት እስራኤል ሀገርን የኢየሩሳሌም ስንት እንደሚመኙት እናያለን። አዚህ ለኛ ትልቅ ትምህርት ነው። ጠላት ለኛ አስተምሩናል ለዚህ ነገር። ሌላው ደግሞ እንግዲህ ኦሪትን የበለጠ እየተማርን ብንሄድ አንድ ለአንዱ እንጠቅማለን። ከዚህ የተነሳ ደግሞ ማንነታችን የበለጠ እየታወቀ ይሄዳል። ቅድም ያልሆነ ነገር አለ፣ ሁላችን የምናውቀው ነገር አለ። ኦሪት የተሰጠ ለማንኛውም ለሞላው ይሁዲ ነው እንጂ ለጻድቃኖች ለደጋጎች ከፍ ላሉት አይደለም። ለሁሉ ይሁዲ ተሰጠ ኮል እስራኤል። ማንኛውም ይሁዲ ድርሻ አለው በኦሪት ላይ ፊደል አለችው። ያችን ይዘው መውሰድ እንዳለብን ያለን። ሌላው ደግሞ ልክ ከሃኑካ ሻማ የምንማረው ትልቅ ትምህርት አለ። ይሄንን ልብ ማድረግ አለበት። ምክንያቱም ሃኑካ የሚያስተምረው ምንድነው? ሁሉ ነገር በሂደት ነው። በመጀመሪያው ቀን አንድ ሻማ እናበራለን፣ 2 3 እያደረግን መጨረሻ ላይ በ8ኛው ቀን ያለው ብርሃንና በመጀመሪያው ቀን አይደለም። ይሄ ለኛ ተስፋ ሊኖረን ይገባል። ጨለማውን ማወገድ ተፈለግን፣ በህይወታችን ተስፋ እንዲኖረን ነው፣ ወደ እግዚአብሔር እንድንቀርብ ተፈለግን። መጀመሪያ አለብን። እንዴት ትንሽ ሕፃን ልጅ ወደ ተወለደ አይሄድም መጨንበቁ ትንሽ እያለ ይሄዳል። እኛንም ማለት ነው ወደ ኦሪት ካሁን በፊት ባንቀርብም አሁን መቀበል እንደምንችል ጨለማውን መወገድ እንችላለን። ተስፋ ሊኖረን ይገባል። አንድ ባንድ ባለንበት ቦታ በመማማር ማለት ነው ብዙ ደረጃዎችን መገንባት እንደምንችል ከሃኑካ ብዙ ትምህርት መማር እንችላለን። አዝ ጨለማውን ለመወገድ አውቃና በእኔ በኩል በጣም ደስ የሚል ጊዜ ነው ያሳለፍና ሃኑካ ሰማያት ነበር ለዚህ ነው ያለው በሃኑካ ሰደር አድላቆት ማሊም በቆደሽ ለሞርዲ ኮል ማሻማ ሁሉ ቀን እየተቀደስና አንደኛው መንደቀን እናበራለን። ህሌል ያለው ነው ህሌል አዘከን ህሌል ማውማ ማሽ ሰናው አለ ካልታ ስለ ኸበረ ባንተ ላይ እንዲሆነ የምትፈልገው በሌላ አታድርግ ያለው ህሌል ምንድነው ያለው? አላኻ ከሱ ነው የተደረገ። በመጀመሪያው ቀን አንድ ታበራለህ፣ ሁለተኛው ቀን 2፣ ሶስተኛው ቀን 3 እንደዚህ ያለ ይህን ዓለም ከተቆጣጠርና ከላይ 8ኛው መድረስ እንችላለን ማለት ነው። ዜኑ ያኑ ካላ እኛ ስጋዊ ነን፣ ስጋዊ አካሎች ነን፣ ሰው ነን። መብላት ያስፈልገናል፣ መጠጣት ሁሉም ያስፈልገናል። ግን ይህን ነገር ሁሉ እየቀደስና ከላይ መድረስ እንችላለን። ይህን ነገር ዓላማ ስንከተል ነው እና በጣም የተዋየነባት ዓለማዊ እቅልቅ ነው መንገድ ነው ማለት ነው፣ ሂደት ነው። እግዚአብሔር ማለት ነው የሚቻለውን ያህል እንግዲህ ለመወያየት ጀምራል። ሁሉን አውቀናል፣ ሁሉም ትክክል ነው ማለት አልችልም። ምክንያቱም በእውነት ሰው ያቅሙን ጤፍ ይቀርም እንደሚለው የምንችለውን ያህል እንድናውቅ እንድንማማር በዚህ እድሉን ስለተሰጠኝ እና ስለተዋየ በጣም አመሰግናለሁ። ሃኑካ ሰማያት በጣም ደስ